ምናልባት ዛሬ አስቀድማችሁ ስለምታውቁት ነገር ላወራ እችላለሁ፣ በድል በሮች ውስጥ ፈጥኖ ስለመግባት። ነገር ግን አሁን በምንኖርበት ዓለም ይህ መልእክት በተለይም ለክርስቲያኖች የተዘጋጀ ቢሆንም ለአማኞች ብቻ እንዳልሆነ ግን መናገር እፈልጋለሁ። እግዚአብሔር እድሎችን ሲያቀርብ እንዴት መለየት እንዳለባችሁ ካላወቃችሁ በህይወታችሁ ወደ አዲስ ምዕራፍ መግባትን ብቻ አይደለም የምታጡት፣ በህይወታችሁ ያለውን አዲሱን ክፍል ብቻ አይደለም የምታጡት፣ አሁን ያላችሁን እንኳን ማትረፍ ሊያቀታችሁ ይችላል። መጽሐፍ ቅዱሳችሁን ከኔ ጋር እንድትከፍቱ ፈልጋለሁ። በመጽሐፍ ቅዱስ ውስጥ ትልቅ እድል ያመለጠውን አንድ ሰው እንመለከታለን። ከሱም ህይወት እንማራለን። አንደኛ ነገሥት ምዕራፍ 20 ቁጥር 42 እንዲህም አለው፣ እግዚአብሔር እንዲህ ይላል፣ እኔ እርም ያልኩትን ሰው ከእጅህ አውጥተሃልና ነፍስህን በነፍሱ ፋንታ ህዝብም በህዝቡ ፋንታ ይሆናል። አሁን ስለዚህ ጉዳይ ትንሽ መንደርደሪያ ታሪክ ልስጣችሁ። በብሉይ ኪዳን ውስጥ አካብን መጽሐፍ ቅዱስ እጅግ ክፉ ንጉስ ብሎ ይጠራዋል። እሱ ታዛዥ ቢሆንም እንኳን ግድ የለሽ ነበር። ሚስቱም በጣም ክፉ ነበረች። እሷ አቅመ ጠንካራ ጠንቋይ ነበረች። ስሟን ምናልባት ሰምታችሁ ይሆናል። ስሟ ኤልዛቤል ይባላል። ኤልዛቤል የምትባል ሚስት ካለችህ እጸልይልሃለሁ። ደግሞም እንደ ኤልዛቤል የምትሰራ ሚስት ወይንም ባል ካለሽ መፍታት ያስፈልጋል። አካብ ኤልዛቤል የምትባል ሚስት ነበረችው። እርሱ ራሱም ቢሆን ጥሩ አልነበረም። ለአካብ ኤልያስ ነበር። ስለዚህ ኤልያስ ዝናብ እንዳይዘንብ ሰማይን ለመዝጋት ወሰነ። አንድ ቀን ኤልያስ ወደ አካብ መጣና በክፍያ የምታስተዳድራቸውን ሐሰተኛ ነቢያትን ሁሉ በቀርሜሎስ ተራራ ብትሰበስብ እኔም እንደ እግዚአብሔር ነቢይ እመጣለሁ፣ ከዛ ይዋጣልናል አለው። የሆነው ያ ነው። የበዓል ነቢያት ያንን ሁሉ ስርዓት አደረጉ። ራሳቸውን ቆረጡ፣ ትንቢት ተናገሩ። ኤልያስም ማሾፈባቸው። ጮክ ብላችሁ ጩሁ፣ ምናልባት አምላካችሁ ወደ ገበያ ሄዶ ይሆናል። ለመናገር ትንሽ ይከብዳል፣ ግን ኤልያስ ጨካኝ እንደሆነ ታውቃላችሁ። አልቅሰው ሲጨርሱ ምንም አልተፈጠረም፣ ምንም አልመለሰም። ኤልያስ መሰዊያውን አዘጋጀ። የእግዚአብሔር እሳት ወረደች። ኤልያስ በጣም አስደንጋጭ የሆነ ነገር አደረገ። ነቢያቱን ሁሉ ገደለ። በመቶዎች የሚሆኑትን የበዓል ነቢያትና ሌሎች ነቢያትን በፍጹም በቀላሉ በግልጽ በአንድ ቀን ውስጥ ኤልያስ በእስራኤል ውስጥ የነበረውን ጥንቆላ አስወገደ። ከዛም ወደ አካብ መጣ። አካብን ምንም ሊያደርግ አይደለም። እሱ በጣም ታዛዥ ግን ግዴለሽ። ሚስቱ ሕጎችን ሁሉ ታወጣለታለች፣ መንግስቱንም ትጠብቅለታለች። አካብ እንዲህ አለ፣ እሺ ነቢያቱን አጥተናል፣ የሆነ ሆኗል። አካብን ሰረገላህ ላይ ውጣ፣ ምክንያቱም ዝናብ እየመጣ ነው አለው። ሁሉም ሰው ዝናቡን ይፈልግ ነበር። መጽሐፍ ቅዱስም እንደሚል አካብ ሰረገላውን ሲጋልብ ኤልያስ እየሮጠ ነበር። ዝናቡ መጣ። ስለዚህ አካብ ዝናቡ በመምጣቱ ተደሰተ። በአካብ ውስጥ አንድ ነገር የተቀየረ ይመስላል። ምክንያቱም በሚቀጥለው ጊዜ አካብን ስናገኘው ጠላት በአካብ ላይ ሲመጣ እናያለን። ነቢዩ አሁን ለአካብ ይናገራል፣ አካብም ይሰማል። ከዚህ በፊት የሚናገሩት ጠንቋዮች ነበሩት። አሁን ግን አንድ ነቢይ ኤልያስ ላይሆን ይችላል፣ ሌላ ነቢይ ይናገረዋል። እንዲህም ይላል፣ የሚመጣብህ ንጉስ አለ፣ ግን እኔ እግዚአብሔር እንደሆንኩ ታውቅ ዘንድ ድል እሰጥሃለሁ። አካብ ነቢዩን አልገደለውም። እንዲህ አለ፣ ታዲያ ይህ ድል እንዴት ይሆንልኛል? ነቢዩም እንዲህ አለው፣ እንግዲህ ለመውጋት የመጀመሪያው መሆን አለብህ። አካብም እሺ አለ። ሄዶ ነቢዩ ያለውን በትክክል አደረገ። አካብ ድል አገኘ። ነገር ግን ጠላት አመለጠ። ስለዚህ ነቢዩ ወደ አካብ ተመለሰ። እንድታስተውሉ ፈልጋለሁ። አካብ ከእግዚአብሔር ጋር ይህ ስምምነት አለው። መጥፎ ንጉስ ግን በቀርሜሎስ ተራራ ላይ እነዚያን ጊዜያት ነበሩት። ጠንቋዮቹ ሁሉ ሞተዋል። አሁን ሚስቱ በህይወቱ ላይ ያን ያህል ጠንካራ ይዞታ ያላት አይመስልም። አሁን ከእግዚአብሔር እየሰማ ነው። አሁን ነቢዩ ወደ አካብ ተመልሶ አካብ ይህንን ድል እንዳገኘ አውቃለሁ አለው። እናም ጠላት ምን አመለጠ? እንዲህ አለ፣ ጠላት በጸደይ ወቅት እንደገና ይመጣል። ምክንያቱም ጠላት የሚያስበው አምላካቸው የተራራ አምላክ ነው። በሸለቆ እዋጋቸዋለሁ እናም አሸንፋቸዋለሁ ይላል። የእግዚአብሔር ነቢይ ለአካብ እንዲህ አለው፣ ስለሰደቡኝ እኔ የተራሮች አምላክ ብቻ ሳልሆን የሸለቆም አምላክ እንደሆንኩ አረጋግጥላቸዋለሁ። ስለዚህ ሌላ ድል እሰጥሃለሁ፣ ነገር ግን ለዛ ድል መዘጋጀትህን አረጋግጥ። አካብ ችግር የለውም አለ። እርግጥ ነው ልክ እግዚአብሔር እንዳለው ተዘጋጀ።
ጠላትም ተመለሰ። አሁን አክዓብ ታላቅ ድል አገኘ። አሁን በዚህ ጊዜ ጠላት አላመለጠም፣ ጠላት ተያዘ። እግዚአብሔር ጠላትን በአክዓብ እጅ ጣለው። አክዓብ ምን እንዳደረገ ገምቱ። መጽሐፍ ቅዱስ እንደሚል ጠላት ከእጁ እንዲያመልጥ ፈቀደ። ለመጀመሪያ ጊዜ ጠላት ሲያመልጥ ከቁጥጥሩ ውጪ ስለነበር እግዚአብሔር ተጠያቂ አላደረገውም። ሁለተኛ ጊዜ ግን እግዚአብሔር ጠላትን በእጁ አደረገ። ግን ጠላት ከጣቶቹ መሃል አፈትልኮ ወጣ። አሁን ጠላት እንዴት ከጣቶቹ መሃል አፈትልኮ ወጣ? አያችሁ፣ ንጉሥ አክዓብ ጠላትን ወንድሜ ብሎ ጠራው። ስለዚህ እንደ ጠላት ከመቁጠር ይልቅ እንዲያውም አነሳና ወንድሜ ወደ ሰረገላዬ ውጣ አለው። ሰውየው እኮ ሊገድልህ እየሞከረ ነበር። አክዓብ እንግዳ ወንድሞች አሉህ። ያ ወንድምህ አይደለም፣ ያ ጠላት ነው። ስህተት ቁጥር 1 ጠላትን ወንድሜ ማለት። ስህተት ቁጥር 2 ከነርሱ ጋር ስምምነት አደረገ። እግዚአብሔር እንዲያጠቃው ከጠራው አካል ጋር ስምምነት። እግዚአብሔር ጠላትን በእጁ ሰጠው። እሱ ወንድሜ ብሎ ጠራው። ከሱ ጋር ስምምነት አደረገ። አላጠፋውም፣ ለቀቀው፣ እርምጃም አልወሰደም። ይህ እየሆነ ሳለ አሁንም ድል አለው። ሌላ ነቢይ አለ። በመንገድ ላይ ወደ ሆነ ሰው ዘንድ ይሄድና እግዚአብሔር እንዲህ ይላል ምታኝ አለው። ሰውየው ተመለከተውና ምን አለ? እባክህ ምታኝ። እንዲህ ግን አለው እኔ ማንንም አልመታም፣ ምክንያቱም እኔን ስላልመታኝ አንበሳ ይገድልሃል። እናም አንበሳ ሰውየውን ገደለው። ጌታ ሆይ መተው ምታኝ የሚሉኝን እነዚህን ነቢያት ከኔ ያርቅልኝ፣ አንበሳ እንዲበላኝ አልፈልግም። ስለዚህ ይህ ሰው ቃል በቃል ስለ እምቢተኝነት በአንበሳ ተበላ። አንዳንዶቻችሁ አንድ ሰው ወደ እኔ መጥቶ ከእግዚአብሔር የሆነ ቃል ሰጥቶ ምታኝ ቢለኝ እንደው ያ በሕይወቴ ከተቀበልኩት መልካም ሁሉ ጣፋጭ ነው ትላላችሁ? እኔ ከሆንኩ አንዴ ነው ወይንስ ሁለቴ እላለሁ? ስለዚህ ይህ ነቢይ ይህ ከመጋረጃ በስተጀርባ የሆነ ነው። ወደ ሁለተኛው ሰው ይመጣና እባክህ ምታኝ ይለዋል። ሰውየው ችግር የለም አንድ ነገር ለመምታት ስጠብቅ ነበር አለው። እናም ቃል በቃል መጽሐፍ ቅዱስ እንደሚል የነቢዩ ፊት ላይ አቆሰለው። ስለዚህ ነቢዩ የታሰረ ፊቱን ይሸፍናል፣ በዳርም ይቀመጣል። አክዓብ እያለፈ ነበር። ይህ ነቢይ ወታደር መስሎ ቀረበ። አክዓብ ችግር አለብኝ አለው። ከዛም እንዲህ አለ፣ ልክ እንደ ሌላ ታሪክ አድርጎ ጠላትን የመጠበቅ ኃላፊነት ተሰጥቶኝ ነበር። አዛዤ ይህን ጠላት ካጣህ ወይ ሕይወትህን ታጣለህ ወይ ከፍተኛ መጠን ያለው ገንዘብ መክፈል አለብህ አለኝ። አክዓብ ምን እንደተፈጠረ አላወቀም። ሰውየውን አጣሁት። አክዓብ ይህንን አለ። ገና አሁን በራስ ላይ ፍርድ ፈረድክ። ነቢዩ መሸፈኛውን ከፊቱ ላይ ያነሳና እግዚአብሔር እንዲህ ይላል፣ ጠላት እንዲያመልጥ ስላደረክ ስላልገደልከው ትሞታለህ አለው። አላጠፋህም፣ ስለዚህ አሁን ትጠፋለህ። በጣም አስደንጋጭ ታሪክ ነው። የዚህ ነገር ታሪክ ምንድን ነው? በጥቂት ጊዜ ውስጥ አሳያችኋለሁ። ነገር ግን ሕይወታችን እንቅስቃሴን የሚፈጥሩ ቅጽበቶች እንዳሉት ላስታውሳችሁ ፈልጋለሁ። ለምሳሌ መታችሁ የምትድኑበት እግዚአብሔር የሚነካችሁ ቅጽበት ይኖራችኋል። እግዚአብሔር የመከተል እንቅስቃሴ ይኖራችኋል። እነዚያ ቅጽበቶች እግዚአብሔር አሁን በእንቅስቃሴያችሁ እንድትበስሉና ተስፋ እንዳትቆርጡ የሚፈልግባችሁ መለኮታዊ እድሎች ናቸው። እግዚአብሔር የሆነ ነገር በእጃችሁ ላይ የሚያቀርብበት ቅጽበት አለው። በእጃችሁ ውስጥ ያስቀምጠዋል። ልክ እንደ መፈታትና ነፃነት ያለ አጋንንት ይወጣሉ። በሕይወታችሁ ምልክት የሚደረግበት ቅጽበት ይኖራል። ነገር ግን ግድ የለሽ ከሆናችሁ፣ ዝም ብላችሁ የምታዩ ከሆነ፣ ነገሮች በግዴለሽነት ከእጃችሁ እንዲያመልጡ ከፈቀዳችሁ፣ ሕይወታችሁ ሲቀየር የማየት እድል ማጣት ብቻ አይደለም፣ ወደ አዲስ ነገር የመግባት እድልንም ታጣላችሁ። ራሳችሁን ወደ አሮጌው ሕይወትና አንዳንዴ ወደ መከራ ተመልሳችሁ ታገኙታላችሁ። እግዚአብሔር የሚሰጣችሁ ቅጽበት አለ። እነዚህን ቅጽበቶች በሌሊት ህልም የምታዩበት የእድል ቅጽበቶች ናቸው። ከየት እንደመጣ ሳታውቁ ትነቃላችሁ። ለመጸለይ ወደ እግዚአብሔር የመሳብ ስሜት አለው። ራሳችሁን ለጸሎት እንደገና መነሳሳት ያስፈልጋችኋል። ቃሉን ለማንበብ ራሳችሁን እንደገና ማነሳሳት ይኖርባችኋል።
ያን ስሜት አልተሰማችሁም? ያ ወደ እግዚአብሔር የሚስብ ማግኔት ነው። ምን እየሆነ ነው? እግዚአብሔር እየሳባችሁ ነው። ብዙ ሰዎች ዝም ብሎ ነው መጥፎ ህልም ነበር እንቅልፍ እንዲወስደኝ የሆነ ነገር ልውሰድ እንዲህ ብለው ወደ እንቅልፍ ይመለሳሉ። ዛሬ ላስተምራችሁ የምፈልገው እግዚአብሔር የሚሰጣችሁን ቅስፈቶች የመለየትና እነሱን በአግባቡ የመጠቀም ኃይልን ነው። ምክንያቱም እነዚህ ቅስፈቶች ወደ አዲስ ወቅት የሚወስዱ በሮች ናቸው። እነዚህ ቅስፈቶች ወደ አዲስ ምዕራፍ የሚወስዱ በሮች ናቸው። እነዚህ ቅስፈቶች ወደ ተለወጠ ህይወት የሚወስዱ በሮች ናቸው። እነዚህ ቅስፈቶችን ካላወቃችሁ ልክ እንደ አካብ በተዘጋ በር ጀርባ መቅረት ብቻ ሳይሆን ወደ ነበራችሁበት ተመልሳችሁ ራሳችሁ ልታገኙ ትችላላችሁ። እድል የሚለው ቃል ትርጉሙ አንድ ነገር ለማድረግ የሚያስችል የሁኔታዎች ስብስብ ማለት ነው። ዲያብሎስ እንኳን ስራውን ለመስራት እድሎችን እንደሚፈልግ ታውቃላችሁ። ዲያብሎስ እድል ጠባቂ ነው። እሱ እንደፈለገ ስራውን አይሰራም። ሁልጊዜ ይሞክራል፣ ሁልጊዜ ስኬታማ አይደለም። ዲያብሎስ መቼ ነው በጣም ስኬታማ የሚሆነው? እድሉን ሲያገኝ። መጽሐፍ ቅዱስ በሉቃስ 4:13 ላይ ስለ ኢየሱስ እንዲህ ይላል፣ ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ መቼ ጊዜ ድረስ ይላል ከእርሱ ተለየ፣ እስከ መቼ? እስከ ምቹ ጊዜ እስኪያገኝ ድረስ ይላል። ዲያብሎስ በማንኛውም ጊዜ ሊመታ አይችልም። የሚመቸውን ያውቃል። እድሉ እንዲኖረው ያስፈልጋል እና ያ እድል የሚቀርበው ለዚያ እድል በሩን ስትከፍቱ ነው። ምክንያቱም ፈተና ሁሉ ይህ ነው እና ዲያብሎስ እንዲህ ይላል፣ ነገር ግን የእድልን በር መክፈት ስትጀምሩ ልመታችሁ እችላለሁ። ለዚህ ነው በኤፌሶን ለዲያብሎስ እድል ፈንታ አትስጡት የሚለው። አያችሁ፣ አንዳንዶቻችን አንድ ሰው በሩን በከፈተ የትውልድ እርግማን እያስተናገድን ነው። ነገር ግን ጳውሎስ የሚለው ዲያብሎስ ህጋዊ መብት እንዲኖረው እድል ፈንታ አትስጡት ነው። ያንኳኳና ለእርሱ ምንም እድል አይኖረውም። ዲያብሎስ ስራውን የሚሰራው በእድሎች በኩል ነው። እድል አትስጡት። ለዚህ ነው ጳውሎስ በሮሜ ላይ እንዲህ የሚለው ለስጋ ምኞት አትመቻቹ። ለምን? ምክንያቱም ለስጋ ምኞት ከተመቻቻችሁ ዲያብሎስ እድል ጠባቂ ነው። ለእሱ ጥቅም ስትሉ ያቀረባችሁለትን እድል ይጠቀምበታል። ዲያብሎስ ልክ እንደ ትንኝ ነው። በሩን ስትከፍቱ ወደ ውስጥ ይገባል። ክርስቲያኖች አጋንንት ሊኖርባቸው ይችላል ብዬ አላምንም ትሉ ይሆናል። እንግዲህ ዲያብሎስ እናንተ በምታምኑበት ጉዳይ አይሰራም። ሀብታም ሀገሮች ትንኝ ሊኖራቸው ይችላል ብዬ አላምንም እንደማለት ነው። ትንኞች ምን እንደምታምኑ ጉዳያቸው አይደለም። ለትንኝ እድል ፈንታ አትስጡ። ከሰጣችኋት ወደ ውስጥ ትገባለች። ቤቱ የራሳችሁ ቢሆንም ባይሆንም ምንም ቢኖርበትም ለውጥ የለውም። በቤታችሁ ላይ የአሜሪካ ባንዲራ ቢኖርም ባይኖርም ምንም ለውጥ የለውም። እድል ካገኘ ትንኝ ያለ ግብዣ ትገባለች። ምክንያቱም እድል ራሱ ግብዣ ነው። ስለዚህ እንደ ክርስቲያኖች ይህንን ልንረዳ ይገባል። እድሎች የሚሰሩት በዚህ መልኩ ነው። ዲያብሎስ እድል ከሰጣችሁኝ እገባለሁ የሚያደርገውን እሱ ያውቃል። ስለዚህ እድል አንሰጠውም። ሁለተኛው እንድትረዱኝ የምፈልገው ነገር ይህ ነው። እግዚአብሔር የእድል በሮችን ይከፍታል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 12 ስለ ክርስቶስ ወንጌል ለመስበክ ወደ ጢሮአዳ በመጣው ጊዜ በጌታም በር ተከፍቶልኝ ሳለ ይላል። ጌታ በሮችን ይከፍታል። ራእይ 3:8 እንዲህ ይላል፣ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህ ትንሽ ሲሆን ቃሌን ጠብቀሃልና ስሜንም አልካድክም ይላል። አንደኛ ቆሮንቶስ 16:9 ስራ የሚበዛበት ትልቅ በር ተከፍቶልኛልና ተቃዋሚዎች ብዙ ናቸው ይላል። የሐዋርያት ሥራ ምዕራፍ 12:27 በደረሱም ጊዜ ቤተክርስቲያኑን ሰብስበው እግዚአብሔር ከነሱ ጋር ያደረገውን ሁሉ ለአሕዛብም የሃይማኖትን ደጅ እንደከፈተላቸው ተናገሩ። ይህንን ነገር እንድታውቁ ፈልጋለሁ። ዲያብሎስ ስራውን ለመስራት እድል እየፈለገ ነው። በፈለገው ጊዜ ሁሉ ዝም ብሎ ሊያደርገው አይችልም። በማንኛውም ጊዜ ውጤታማ አይደለም። እድልን እየጠበቀ ነው። በእምነታችሁ መዳከምና
ዝም ብሎ በመተው የፈለገውን በማድረግም ያንን እድል ልትሰጡት ትችላላችሁ። ከዚያ ቀጥሎ ስትነቁ እድሉን ጠላት ተጠቅሞበታል። እንዴት ገባ ትጠይቃላችሁ። እንግዲህ እሱ እድል ጠባቂ ነው። መጋበዝ አይጠበቅባችሁ። ሰይጣን ሆይ ሰላም ላንተ ይሁን ማለት አያስፈልጋችሁም። ሰይጣን ና ተስማምቻለሁ ማለት የለባችሁም። እናንተ በቀላሉ እድሉን አመቻቹ። እድሉን ካመቻቻችሁ እሱ እድል ጠባቂ ነውና ይገባል። በንጽህናችሁ መዳከማችሁን ስትቀጥሉ በብልግና ምስሎች ውስጥ ትወድቃላችሁ። በአቋማችሁ መዳከማችሁን ስትቀጥሉ በስካር ውስጥ ትወድቃላችሁ። በአቋማችሁ መዳከማችሁን ስትቀጥሉ በዝሙት ውስጥ ትወድቃላችሁ። መዳከማችሁን ስትቀጥሉ የተከፈተውን እድል ሁሉ ይጠቀማል። ስለዚህ ያ አንዱ አሉታዊ ጎኑ ነው። አምላካችን በህይወት ወደ አዲስ ወቅቶችና አዲስ በረከቶች እኛን ለመውሰድ እድሎችን በመስጠት ይሰራል። እድሎች በውቅያኖስ ውስጥ እንዳሉ ማዕበል ናቸው። ማዕበሉን አትፈጥሩት። ነገር ግን በውሃ ላይ የምትንሸራተቱ ከሆናችሁ ማዕበሉን ትጠብቃላችሁ። ማዕበሉ ላይ ትዘላላችሁ። እድልን እግዚአብሔር እንደሚያቀርበውና ከዚያ እኔና እናንተ ያንን እድል ተጠቅመን በውስጡ መዝለል እንዳለብን አስቡ። እድል እንዴት እንደ በር እንደሆነ ላሳያችሁ። እድል የመጀመሪያው ነገር እንደ በር ነው። መግቢያን ይሰጣችኋል። እድል ሲኖራችሁ ከዚህ በፊት ወደ አልነበረ ልምድ፣ ክፍል፣ ክበብ ደረጃ መግቢያ ይኖራችኋል። አያችሁ፣ ይህ በር ከሌላው ክፍል እኔን የሚለይ ነው። መጽሐፍ ቅዱስ እንደሚል እግዚአብሔር የእድል በሮችን ሊከፍት ይችላል። እኔና እናንተ በህይወታችን ውስጥ እድሎችን ለይተን ማወቅ የሚያስፈልገን ምክንያት እድሎች ብዙዎቻችን ስንጸልይለትና ስንመኘው ወደ ነበረው አዲስ ሁኔታ ስለሚያስገቡን ነው። በሩ ሲከፈትና በሩ ሳይከፈት ሲቀር ለይታችሁ ማወቅ የግድ አለባችሁ። ምክንያቱም ዓላማችሁን ይቀይረዋል። ያላያችሁበትን ክፍል ይቀይረዋል። ልክ በኮቪድ ጊዜ አስታውሳለሁ፣ አንድ ጥሩ ጓደኛዬ አይዛያ ሳልቪዳር ይባላል መጣ። በቤተ ክርስቲያናችን ሰበከ። ከዚያ ከአገልግሎት በኋላ ወደ ቤት መጣ። በክብ የወጥ ቤት ጠረጴዛ ተቀምጠን በዩቲዩብ እንዴት እየሰራ እንደሆነና እግዚአብሔር ለሌሎች ሰዎችን ለመንካት እንዴት እየተጠቀመበት እንደሆነ ሊነግረኝ ጀመረ። በጭንቅላቴ ውስጥ እኔ ለዚህ የማይረባ ነገር ጊዜ የለኝም አልኩ። እኔ ፓስተር ነኝ፣ በቤተ ክርስቲያን ሰብካለሁ። እኔ በካሜራ ፊት አልሰብክም። ደግሞም በኮቪድ ጊዜ ኢንተርኔት ሞክሬ ሁልጊዜ ይከሽፍብኝ ነበር። በካሜራ ዙሪያ እጨነቃለሁ። ይህ ለኔ አይደለም። እሱ ሲናገር የእድል በር ሲከፈት የምታውቁት በዚህ ጊዜ ነው። ከጭንቅላቴ ውጭ የሆነ ነገር በመንፈሴ ውስጥ መቃጠል ጀመረ። ልገልጸው አልችልም። መንፈስ ቅዱስ ልቤን ሲከፍተው የሚሰማኝና እኔ የሌለሁበት የተለየ ዓለም ማየት ጀመርኩ። እግዚአብሔር እንድገባበትና በዛ በኩል ዓለምን እንድነካ የሚፈልገውን ዓለም ማየት እየጀመርኩ ነው። ነገር ግን በአእምሮዬ ያ ለኔ አይደለም፣ ያንን አላደርግም፣ ያ እብደት ነው እያልኩ ነው። ለዚያ የሚሆን ክፍል እንኳን የለኝም፣ ለዚያ የሚሆን ኢንተርኔት የለኝም። ነገር ግን መንፈሴ ምስል ያያል እና አንድ ነገር ሊከፈት ይመስለኛል። ወደ ሆቴል ሲመለስ ለመተኛት ሄድኩኝ፣ ግን ልቤ እሳት ሆነ። ሌሊቱን ሙሉ መተኛት አልቻልኩም። አእምሮዬ በሐሳቦች ተሞልቷል። በሚቀጥለው ጠዋት ለኤቨረት ወደ 4 ሰዓት ላይ ቴክስት አደረኩ። ኤቨረት ህይወቴ ውስጥ አሁን ተቀየረ አልኩት። ሁሉም ነገር ሊቀየር ነው። ኤቨረት ምንድነው የሚቀየረው አለኝ። እኔ ዩቲዩብ አልኩት። እሱ አዎ ዩቲዩብን አውቃለሁ አለ። እኔ አይ ዩቲዩብ አልተረዳህም አልኩት። እግዚአብሔር አንድ ነገር ሊያደርግ ነው። በዚህ ሳምንት ወይም በሚቀጥለው ሳምንት በቀጥታ ስርጭት ማስተላለፍ ጀመርኩ። እናም ከ20 ሺህ ተከታዮች ወደ 30 ሺህ ተከታዮች ወደ ሚሊዮን ተከታዮች በአንድ ዓመት ውስጥ እዛ ደረሰ። ዛሬ ሰዎችን በጂም ውስጥ አገኛለሁ። ዛሬ ሰዎችን በቤተ ክርስቲያንና የመኪና ማቆሚያ ላይ አገኛለሁ። ዛሬ ሰዎችን በሂውስተን ኤርፖርት አገኛለሁ። ከ2 ቀናት በፊት በሂውስተን ከተማ መሃል የሚገኝ የቡና መሸጫ ውስጥ ሰዎችን አገኘሁ። እዚያ ጠፍቼ ነበር። አንድ ሰው ከቡና መሸጫው ማዶ ተነስቶ መጣና አሁን ቪዲዮውን አየሁት አለ። እግዚአብሔር እኔንም አገልግሎቱንም ወደ ተለየ ደረጃ ወሰደው። ምክንያቱም በሩን ሲከፍትልኝ አወቅኩ። በሮች መግቢያን ይሰጣሉ።
እድሎች መግቢያን ይሰጣሉ። እነዚያን እድሎች ስታውቁ በተለይ እግዚአብሔር ሲከፍታቸው እሱን ለመስበር መሞከር አንድ ነገር ነው። ነገር ግን እግዚአብሔር በሩን ሲከፍትና እናንተ ስታስተውሉ ሌላ ነገር ነው። ያ ወደ አዲስ ወቅት ልትገቡ ነው። አያችሁ፣ እግዚአብሔር ልባችሁን ወደ ጸሎት ሲስበው እግዚአብሔር ወደ አዲስ ክፍል ሊወስዳችሁ የእድሉን በር እየከፈተ ነው። ወደ አዲስ ወቅት ሊወስዳችሁ ነው። እግዚአብሔር ነፃ ሲያወጣችሁ ይህንን ማቆም አለብኝ፣ ይህንን በህይወቴ መጨመር አለብኝ፣ ምክር መጨመር አለብኝ የሚል መረዳት ሲኖራችሁ እግዚአብሔር ወደ አዲስ ክፍል ሊወስዳችሁ እያዘጋጃችሁ ነው። ይቅርታ ጠይቃለሁ። 9 ሰዓት እንደሆነ አውቃለሁ። ነገር ግን አሁን በውስጤ እየተቃጠልኩ ነው። ስለዚህ ለመጀመሪያ ጊዜ የመጣችሁ ለምንድን ነው የሚጮኸው ካላችሁ አላውቅም። ሁለተኛው ነገር በሩን እንደ እድል የሚያቀርበው ይህ ነው። በሮች ብዙውን ጊዜ ዝግ ናቸው እና ለጥቂት ጊዜ ብቻ ክፍት ይሆናሉ። በሮች ሁልጊዜ ክፍት አይደሉም፣ አለበለዚያ አያስፈልጓችሁም ማለት ነው። በሮች አሉ የምንለው ብቸኛው ምክንያት አብዛኛውን ጊዜ ዝግ ሆነው እንዲቆዩ ነው። ይህም ማለት በሩ ሲከፈት ክፍት ሆኖ እንደማይቆይ መረዳት አለባችሁ። እግዚአብሔር የሚሰጣቸው እድሎች አሉ እና የምንሰራው ስህተት ይህ ነው። ነገ ማድረግ እችላለሁ ብለን እናስባለን። ሙሴ እንቁራሪቶቹ መቼ እንዲወገዱ ትፈልጋለህ ብሎ ሲጠይቀው ፈርዖን ይህ እኔ በሆን ኖሮ እንቁራሪቶቹ ትናንት እንዲወገዱ ፈልጋለሁ ነበር ያለው። ያንን ነው። ፈርዖን ነገ እንዲወገዱ ፈልጋለሁ ይላል። ችግር የለም ከእንቁራሪቶቹ ጋር አንድ ተጨማሪ ሌሊት መቆየት እችላለሁ ይላል። እግዚአብሔር በሩን ሲከፍት እግዚአብሔር አሁኑኑ እንድትጠቀሙባቸው ይፈልጋል። ምክንያቱም ኖህ ሰዎች እንዲገቡ በሩን ሲከፍት ከ7 ቀን በኋላ ተዘግቶ ነበር። ደናግሉ እንዲገቡ በሩ ክፍት ነበር። ከጥቂት ሰዓት በኋላ ግን ተዘግቶ ነበር። ሌሎች መጡና ሁልጊዜ ክፍት ይሆናል ብለን አስበን ነበር አሉ። ሁልጊዜ ክፍት አይደለም። የእግዚአብሔርን የጉብኝት ቀን ማወቅ አለባችሁ። ምክንያቱም ያ ቀን ማብቂያ ቀን አለው። እግዚአብሔር እንድትድኑ ንስሐ ሲሰጣችሁ ግድ የለም ነገ እንዲህ ብላችሁ ስታስቡ ነገ ላይኖራችሁ ይችላል። የእግዚአብሔርን የእድል ክፍት በር በሕይወታችሁ አውቃችሁ በፍጥነት ምላሽ መስጠት አለባችሁ። ምክንያቱም ያ በር ሁልጊዜ ክፍት እንዲሆን አልታሰበም። እንድታስተውሉ የምፈልገው ሶስተኛው ነገር በሮች ብዙውን ጊዜ ዝግ መሆናቸውን ብቻ ሳይሆን አንዳንዴ ደግሞ ማንኳኳት አለባችሁ። በጣም ረጅም ጊዜ እንደቆማችሁ ካስተዋላችሁ በሮቹ አልተከፈቱም። እግዚአብሔር አንኳኩ ይከፈትላችኋል ይላል። በቆላሲያስ ጳውሎስ እግዚአብሔር የእድል በር እንዲከፍትላችሁ ጸልዩ ይለናል። ያላገባችሁ ከሆናችሁ ማግባት ትፈልጋላችሁ። ምናልባት ሴት ትሆኑ ወንዶች ሁሉ ተይዘዋል፣ የቀረው ሁሉ ደግሞ ጥሩ አይደለም የሚለውን ታስባላችሁ። ግን በቤተ ክርስቲያን ውስጥ ሊኖሩ እንደሚችሉ አውቃለሁ። ነገር ግን ቤተ ክርስቲያን እንደ ሆስፒታል እንደሆነችና ሁሉም ሰው ለሕክምና በተመሳሳይ መንገድ ምላሽ እንደማይሰጥ እረዳለሁ። ስለዚህ መጠንቀቅ አለባችሁ። በቤተ ክርስቲያን ነኝ በሚል ሰው እንዳትታለሉ። በቤተ ክርስቲያን ሆነውም ታመው ሊሆን ይችላል። በሮች እየተከፈቱ እንዳልሆነ ስትረዱና ቢከፈቱ ልክ እንደ ሽባው ሰው አንድ ሰው ዘሎ ሲገባና ያንን ሰው እድሉን ሲወስድ ምን ማድረግ ትችላላችሁ? ይህ ነው ማንኳኳት ትችላላችሁ። ጌታ ሆይ ላለመግባት ስጦታ አልሰጠኸኝም፣ ነገር ግን የጸሎት ስጦታ ስለሰጠኸኝ ትላላችሁ። ባል ስጠኝ ኢየሱስ፣ ጥሩ ባል፣ የሚያምረውን እንደምፈልግ ታውቃለህ። ረጅም የሆነውን እንደምፈልግ ታውቃለህ። ሀብታም የሆነውን እንደምፈልግ ታውቃለህ። አሁን በቃ ጥሩ የሆነውን እፈልጋለሁ። ጌታ ሆይ የጠበቅኩትን አደረኩ። ማንኛውም ጥሩ ሰው ጌታ ሆይ የእድሉን በር ክፈትልን። ሌላ በሮች የሚያደርጉት ነገር አንዳንዴ ቁልፍ ይኖራቸዋል። ቁልፍ ዝግጅት ነው። የእድል በሮች የተከፈቱበት ጊዜዎች አሉ። እግዚአብሔር እንድትገቡ ዝግጁ ነው። ነገር ግን ቁልፍ ሊኖራችሁ ይገባል። ቁልፉ ምንድን ነው? ቁልፉ ዝግጅት ነው። ይህ ምን ማለት ነው? የእድል በሮች
ክፍት ካልሆኑ ጊዜያችሁን በመዝናናት አታሳልፉ፣ ጊዜያችሁን በመዘጋጀት አሳልፉ። ምክንያቱም ዳዊት በዛን ጠዋት ጎልያድን እንደሚገድል አያውቅም ነበር። ይህ በቀን መቁጠሪያው ላይ አልነበረም፣ ቆጠራ አልነበረውም። 365 ቀናት አሉኝ እና ጎልያድን እጋፈጣለሁ አላለም። ዳዊት አንበሳና ድብን እየገደለ በቀላሉ እየተዘጋጀ ቁልፎቹ ላይ ይሰራ ነበር። አንድ ቀን ግን ድንገት በጦርነት ፊት ለፊት ቆመ። ቁልፎቹ እንዳሉት እንኳን አያውቅም። እየተዘጋጀ ስለነበር ሌሎች ሰዎች ይህንን እንደተዘጋ በር ተመለከቱ። ዳዊት ግን ቁልፉን ልሞክር አለ። አንበሳ ገድያለሁ፣ ድብም ገድያለሁ፣ ጎልያድን ልገለው ነው። ዳዊት በሕይወቱ ወደ አዲስ ወቅት ገባ። አሁን የጦር መሳሪያ ተሸካሚ ሆነ። አሁን በንጉሱ ቤተ መንግስት አዲስ የሥራ ቦታ አለው። ሌሎች እግዚአብሔር በሩን እንዲከፍት ሲጠብቁ ሳለ ዳዊት ግን በሩ እንድታንኳኩ ወይም ቁልፍ እንዲኖራችሁ እንደሚያስፈልግ ተረዳ። ይህንን በር ለመክፈት የሚያስፈልጉ ቁልፎች አሉኝ። ወጣት ስትሆኑ ምናልባት ማግባት ትፈልጋላችሁ። ጋብቻን አትጠብቁ፣ ለጋብቻ ተዘጋጁ። እድሎችን አትጠብቁ፣ ለእድሎች ተዘጋጁ። ምክንያቱም ስኬት ዝግጅትና እድልን ይጠብቃል። በረከት የዝግጅት እድልን ሲያገኝ፣ ብዙ ሰዎች እድል ያላቸውና ያልቻሉበት ምክንያት ሊገቡ ያልቻሉበት ፈጽሞ ስላልተዘጋጁ ነው። ለነዚያ እድሎች ከመዘጋጀት ይልቅ ህይወታቸውን እያባከኑ ነው። ለዚያ እድል ተዘጋጁ። ያ እድል ሲመጣ ቁልፉ ይኖራችኋል። ቁልፉም ዝግጅት ነው። አትጠብቁ፣ ተዘጋጁ። ሌላኛው ስለ በሮችና እድሎች ላጎላው የምፈልገው ክፍል ደፍ የሚባለውን ነው እና ይህ ትልቅ ነው። ወደ ክፍሉ መግባት ከመቻላችሁ በፊት ወደዚህ አዲስ ወቅት መግባት ስትጀምሩ ደፍ አለ። ደፍ ማለት በነበራችሁበት የሌላችሁበት እና መሆን ባለባችሁ ቦታ የሌላችሁበት መሃል ላይ ያለ ወቅት ነው። ደፍ ማለት ከእንግዲህ በባርነት ውስጥ አይደላችሁም፣ ነገር ግን ገላ ድል አላደረጋችሁም ማለት ነው። መሃል ላይ ናችሁ። ደፍ ማለት ከእንግዲህ የጠፋችሁ አይደላችሁም፣ ነገር ግን እግዚአብሔር ሊጠቀምባችሁ እንደሚፈልግ በእርግጥ በምታውቁት ልክ በእግዚአብሔር እየተጠቀማችሁበት አይደለም ማለት ነው። ልክ በሆነ አስቸጋሪ ቦታና በአለት መሃል የሆነ ቦታ ናችሁ። ብዙ ሰዎች እዚህ መካከል ይጣበቃሉ። ምናልባት እግዚአብሔር ወደ ጥልቅ የጤና ደረጃ እየወሰዳችሁ እንደሆነ በምታውቁበት ቦታ ላይ ትሆኑ ይሆናል። ስኳርን እየካዳችሁ ነው። ከማይረባ አመጋገብ ሁሉ እየራቃችሁ ነው። እናም በነበራችሁበት አይደላችሁም። ተነስታችኋል፣ ነገር ግን መሃል ላይ ናችሁ። ምንም ክብደት እየቀነሳችሁ አይደለም። የመነሳሳቱን ስሜት እያጣችሁ ነው። ገና እዛ አልደረሳችሁም፣ ነገር ግን በነበራችሁበት አይደላችሁም። መሃል ላይ ላበረታታችሁ ፈልጋለሁ። በደፍ መሸጋገሪያ በኩል በሕይወታችሁ ወደ አዲስ ወቅት ለፉ። ነገር ግን ስለ በሮችና እድሎች ላጎላው የምፈልገው የመጨረሻው ነገር ይሄ ነው። በሚከፈትላችሁ በር ሁሉ ላለመግባት በጣም መጠንቀቅ ደግሞ አለባችሁ። ምክንያቱም አንዳንድ እድሎች ፈተናዎች እንጂ በረከቶች አይደሉም። አንዳንድ እድሎች ወጥመዶች እንጂ ከእግዚአብሔር የተከፈተ በር አይደሉም። በእይታችሁ አትመሩ። ክፍት በሆነው ሁሉ አትግቡ። መንፈስ ቅዱስ እንዲመራችሁ ፍቀዱ። ምሳሌ ልስጣችሁ። ንጉሥ ዳዊት አንድ ቀን ንጉሥ እንደሚሆን በእግዚአብሔር ተስፋ ተሰጠው። ምን እንደሆነ ገምቱ። ጌታ ደግሞ ጠላትህን እሰጥሃለሁ፣ በጠላትህ ላይ የፈለግከው ማድረግ ትችላለህ የሚል ተስፋ ይሰጠዋል። አንድ ቀን ንጉሥ ሳኦል በዋሻ ውስጥ ሽንት ቤት ለመጠቀም ይሄዳል። ዳዊት ከአንድ ሰው ጋር በዛ ዋሻ ውስጥ ነበር። የዳዊት ሰው ዳዊትን ተመለከተና እግዚአብሔር በሩን ከፍቷል፣ ሳኦልን በአንድ ምት ልምታውና ሳኦል ሲሞት ነገ ነገስታት እንሆናለን፣ የፈለግነው ማድረግ እንችላለን፣ የእግዚአብሔር ተስፋ እውነት ይሆናል አለው። ዳዊት በእግዚአብሔር የተከፈተ በር ሳይሆን በእግዚአብሔር የተሰጠ ፈተና መሆኑን አወቀ። ይህንን የተከፈተ በር አሁን ልወስድ አልችልም። ለምን? ምክንያቱም የኔን መጠን አይመጥንም። ታማኝነት በሚመጥኑ በሮች በኩል ብቻ ተራመድ። አቋማችን ማጠፍ በሚያስፈልጓችሁ በሮች በኩል መሄድ ካለባችሁ ወደ ዲያብሎስ ክልል እየገባችሁ ነው።
ሀብታም ለመሆንና ለመገስገስ ቤታችሁን መስዋዕት ማድረግ ባለባችሁ በሮች በኩል መሄድ ካለባችሁ ከእግዚአብሔር የተከፈተ በር አይደለም፣ ወጥመድ ነው። ከእግዚአብሔር የሆነ ፈተና ነው። ወደ ላይ ከመድረስ ከጴጢፋራ ሚስት ጋር መተኛት ካለባችሁ በእግዚአብሔር የተከፈተ በር እየገባችሁ አይደለም፣ ወደ ሰይጣን ማጥመጃ እየገባችሁ ነው። ዳዊት ሳኦልን ካልገደልኩት የሚቀጥሉትን ዓመታት በዚህ ምድር ላይ ማሳለፍ አለብኝ ብሎ ተረዳ። ነገር ግን እኔ ለሕይወቴ የእግዚአብሔርን ታማኝነት በማይመጥኑ በሮች አልሄድም። ምክንያቱም በእግዚአብሔር ወደ ተከፈተልኝ በር ከመግባቴ በፊት ዲያብሎስ እግዚአብሔር ቃል የገባቸውን የሚያብረቀርቁ ነገሮች ሁሉ የሚመስል የመስማማት በር እንዲኖር አውቃለሁ። ነገር ግን ያ ወጥመድ ነው። ዲያብሎስ እነዚህን ድንጋዮች ወደ ዳቦ ቀይር ይልሃል። ያ ወጥመድ ነው። ኢየሱስ በፍጹም አይሆንም፣ በሩን ዝጋዋል። ነገር ግን ከዓመታት በኋላ ዳቦን ይለውጣል፣ ያበዛል። ምክንያቱም ያ ከእግዚአብሔር የተከፈተ በር ነው። ዛሬ ልገዳደራችሁ ፈልጋለሁ። እግዚአብሔር በሩን ሲከፍት እወቁና ግቡ። ከእግዚአብሔር ማነሳሳት ሲኖር እወቁ። እናም በዚህ ወቅት በበለጠ እንድትጸልዩ እየተገዳደርኳችሁ ነው። እግዚአብሔር ያንን እንድታደርጉ ሲጋብዛችሁ ፍጠኑ። እግዚአብሔር ልባችሁን ሲያንኳኳና ስማ አንተ በንጽህና ከፍ ማለት አለብህ ሲል ምክንያት አትስጡ። ምክንያቱም እግዚአብሔር አሁን እድል እየሰጣችሁ ነው። ከዚህ በፊት አለመንጻታችሁን ለማሸነፍ ሞክራችሁ ሊሆን ይችላል። ነገር ግን እግዚአብሔር መረዳትን ሲያመጣ በሩን ይከፍታል። በዛን ጊዜ ወደ ውስጥ ስትገቡ እዛ ጸጋ አለ። ያንን ማድረግ ትችላላችሁ። ከዛ በፊት ጸጋው አልተሰጠም ነበር። በምርጥ ጥረታችሁ ትሞክራላችሁ። ለዝግጅታችሁ እየጨመረ ቢሆንም እግዚአብሔር ጸጋን እስኪሰጣችሁ ድረስ ድላችሁ አይጨምርም። እግዚአብሔር ጸጋን እስኪሰጣችሁ ድረስ እየጠበቅን በጽድቅና በንጽህና እንኑር። ዝም ብለን እግዚአብሔር ጸጋ እስኪሰጠን እንጠብቅ እያልኩ ግን አይደለም። በጽድቅ እንሄዳለን፣ ስጋችንን እንሰቅላለን እያልኩ ነው። ነገር ግን እነዚያ ቅስበቶች አሉ። እኔ የብልግና ምስሎች ሱሰኛ በነበርኩበት ጊዜ አስታውሳለሁ እንዴት እግዚአብሔር ነፃ እንዲያወጣኝ አንኳኳ እንደነበር። እግዚአብሔር ሆይ አድነኝ፣ እግዚአብሔር ሆይ ነፃ አውጣኝ እያልኩ። እናም በስፓካን እያለሁ ነው፣ ወጣት ነበርኩ። የሆነ ኮንፈረንስ ሄድኩ። ገና የ16 ወይም የ17 ዓመት ልጅ በሆን ነው። የሆነ ነገር አየሁ፣ በሰው ቤት ውስጥ ኮምፒውተር ላይ የሆነ ነገር አየሁ እና መጥፎ ነበር። በጣም ጥፋተኝነት ተሰማኝ። ወለሉ ላይ ወደኩ፣ ወደ እግዚአብሔር ጮኩ። እግዚአብሔር ሆይ ከእንግዲህ ይህንን ማድረግ አልችልም፣ ጨርሻለሁ አልኩ። መንፈስ ቅዱስ ለ7 ቀናት ጾምና ነፃ ወጣለሁ ሲል ተሰማኝ። ተነሳው። ያ በህይወቴ ካደረኳቸው ሁሉ ቀላሉ የ7 ቀን ጾም ነበር። በእነዚያ 7 ቀናት እግዚአብሔር በሩን ከፈተ። በጣም በፍጥነት ሄደ። ሁሉ ነገር ተቀየረ። ጸጋ ተሰጠ። ከዚህ ወቅት በፊት አደርገው የነበረውን ጸሎትና ጾም በዚህ ወቅት አደረግኩት። ነገር ግን በጠቅላላ በተለየ ወቅት ላይ ነኝ። እግዚአብሔር በንጽህና ወደ ጥልቅ እንዲሄድ በጽድቅ ወደ ቀረበው እንዲሄድ ሲጋብዘኝ ያንን እድል ስላወቅኩ በጣም ደስተኛ ነኝ። እግዚአብሔር በእጃችሁ ሲያስገባው እነዚያን ቅስበቶች ወቁ። እንዲያመልጥ አትፍቀዱ። ነገሮች የሚያመልጡበት ጊዜ አለ። የምትችሉትን አድርጋችኋልና በቅንነት እግዚአብሔር በማትቆጣጠሩት ነገር አይፈርድባችሁም። ነገር ግን እግዚአብሔር በእጃችሁ በሚያስገባው ስትፈልጉት በነበረው ስትጸልዩበት በነበረውና እግዚአብሔር እድል ሲሰጣችሁ ተጠያቂ ያደርጋችኋል። ከዛ እድል ጋር የተያያዘ ጸጋ አለ። አንዳንዴ እኛ በግዴለሽነት እንይዘዋለን። ያመልጣል፣ ይወድቃል፣ ይሰበራል። እናም አዎ ሌላ እድል እየጠበቅኩ ነው እንላለን። ያ እድል ላይመጣ ይችላል። ተጠቀሙበት። በእድል በር በኩል ተራመዱ። ዛሬ የማካፍላችሁ የመጨረሻው ነገር ይህ ነው። የባከነ እድል አሳዛኝ ክስተት ነው። ሉቃስ 12:25 የቤቱ ባለቤት ተነስቶ በሩን ከቆለፈ በኋላ በውጭ ቆማችሁ ጌታ ሆይ ጌታ ሆይ ክፈትልን እያላችሁ በሩን ልታንኳኩ ትጀምራላችሁ። እርሱም መልሶ ከወዴት እንደሆናችሁ አላውቃችሁም ይላል። ሉቃስ 19:44 አንቺንም በአንቺም ውስጥ ያሉትን ልጆችሽን
ወደ ታች ይጥላሉ፣ በአንቺም ውስጥ ድንጋይ በድንጋይ ላይ አይተውም። ምን አይነት ከባድ ቅጣት ነው! ምክንያቱም የመጎብኘትሽን ዘመን አላወቅሽምና ይላል። ምሳሌ 10:5 በበጋ የሚያከማች እርሱ አስተዋይ ልጅ ነው፣ በመከር የሚተኛ ማለትም እድል ተከፍቷል፣ እርሱ የሚያሳፍር ልጅ ነው። ኢሳይያስ 55:6 እግዚአብሔርን በሚገኝበት ጊዜ ፈልጉት ሳለም ጥሩት። ያ ማለት ምን ማለት ነው? ሁልጊዜ አይቆምም ማለት ነው። ሳለ ማለት መሳብ ነው፣ መጎተት ነው። ይህ መረዳት ነው። ይህ ስሜት አለ። ስለ ስሜት አይደለም። ነገር ግን ያኔ በእግዚአብሔር መሳብ ይሰማችኋል። እርሱ ቀርቦ ሳለ እግዚአብሔር እየሳባችሁ ነው። በስንጥቆች በኩል እንዲወድቅ ከፈቀዳችሁ እና ምላሽ ካልሰጣችሁ፣ በዛ በኩል ካልተረዳችሁ ያንን ባጣችሁበት ቦታ ልትሆኑ ትችላላችሁ። አክዓብ ጠላትን የማጥፋት እድል አምልጦት ሞትን አመጣበት። እስራኤል ወደ ተስፋይቱ ምድር የመግባት እድል አምልጧታል። በሚቀጥለው ቀን ለማድረግ ሞከሩ፣ ነገር ግን አሁን ተዘግቶ ይሆን? አንድ መክሊት የነበረው ሰው የማብዛት እድል አምልጦት ወደ ጨለማ ተጣለ። ትልቁ የጠፋ እድል ክርስቶስን የማወቅና ወደ መንግስተ ሰማያት የመግባት እድል ነው። ነገር ግን ሁለተኛው ትልቁ የጠፋ እድል ለኢየሱስ የመስራት ነው። አንተ ታማኝ ባሪያ የሚለውን ቃሉን የመቀበል እድል። ዕብራውያን 3:15 ዛሬ ድምፁን ብትሰሙ በአመፅ ቀን እንደሆነ ልባችሁን አታደንድኑ። ዛሬ ልጠይቃችሁ ፈልጋለሁ፣ እግዚአብሔር እየሰጣችሁ ያላችሁ እናንተ ችላ የምትሏቸው እድሎች የትኞቹ ናቸው? ዛሬ ልጠይቃችሁ ፈልጋለሁ፣ እግዚአብሔር የሰጣችሁና ተኝታችሁ ያለበት ተሰጥቷችሁ ምንድን ነው? በየትኛው የህይወታችሁ ዘርፍ እግዚአብሔርን ድምፅ ችላ ያላችሁ ነው? እግዚአብሔር በውስጣችሁ ያስቀመጣቸውና ለመንከባከብ ቸል ያላችኋቸው ግንኙነቶች ምንድን ናቸው? እግዚአብሔር የከፈተላችሁና እናንተ ያልገባችሁባቸው የአገልግሎት እድሎች የትኞቹ ናቸው? እግዚአብሔር የሰጣችሁና በእምነት ያልጠበቃችኋቸው ተስፋዎች ምንድን ናቸው? እግዚአብሔር ያቀረበላችሁና ለክብሩ እየተጠቀመባችሁ ያላችሁ ሀብቶች ምንድን ናቸው? ፍርሃት የእግዚአብሔርን እቅድ እንዳትፈጽሙ እንዲከለክላችሁ የፈቀዳችሁ ስንቶቻችሁ ናችሁ? እግዚአብሔር እያጠራ ያለው ነገር ግን እናንተ እየተቃወማችሁት ያለው የባህሪያችሁ ዘርፍ ምንድን ነው? እግዚአብሔር የሰጣችሁና ችላ ያላችኋቸው ለእድገትና ለመማር ያልሄዳችሁባቸው እድሎች ምንድን ናቸው? እግዚአብሔር እንድትፈጽሙ ያነሳሳችሁ ነገር ግን እየሸሻችሁት ያለው የአገልግሎት ተግባር ምንድን ነው? የመንፈሳዊ ተግሳጽ፣ ጸሎት፣ ጾም የትኞቹ ዘርፎች ላይ ነው ችላ እያላችሁ ያላችሁት? ከእግዚአብሔር ጋር ባላችሁ ጉዞ የረካችሁ ሆናችኋል? እግዚአብሔር በልባችሁ ያስቀመጠውና የተከተላችሁት ያላችሁት ህልም ምንድን ነው? እግዚአብሔር ለይቶ ያሳየው ንስሐ የሚያስፈልጋቸውና እናንተ ሰበብ እየፈጠራችሁ ያላችሁበት የህይወታችሁ ዘርፎች ምንድን ናቸው? እግዚአብሔር ይቅር ያላችሁ ነገር ግን አሁንም የያዛችሁት የህይወት ክፍላችሁ ምንድን ነው? እግዚአብሔር በእምነት እንድትወጡ የጠራችሁ ነገር ግን እያመነታችሁ ያላችሁት የት ነው? ለኢየሱስ ለመመስከር ኢየሱስ በጣም ግልጽ አድርጎታል። ነገር ግን እየገባችሁባቸው ያላችሁ እድሎች ምንድን ናቸው? እግዚአብሔር ሙሉ በሙሉ ለእርሱ እንድትሰጡ እየጠራችሁ ያለው የህይወታችሁ ዘርፍ ምንድን ነው? ሆን ብላችሁ እየታዘዛችሁ ያላችሁት የእግዚአብሔር ትእዛዝስ ምንድን ነው? በምን መንገዶች ዓለማዊ ትኩረት የሚከፋፍሉ ነገሮች ከእግዚአብሔር ዓላማዎች እንዲጎትቷችሁ እየፈቀዳችሁ ነው? በእጃችሁ ነው። እንደ አክዓብ ጠላት እንዲያመልጥ አትፍቀዱ። ጠላት ባመለጠበት ጊዜያት እግዚአብሔር ተጠያቂ አያደርጋችሁም። ነገር ግን እግዚአብሔር ተጠያቂ ያደርጋችኋል። ለምን? ምክንያቱም የሰጣችሁን ማንኛውንም ነገር ለመጨፍለቅ ጸጋ ሰጥቷችኋል። እግዚአብሔር ብልጭታውን ከሰጣችሁ እንጨት ጨምሩበት። እግዚአብሔር ከሳባችሁ ተከተሉት። እግዚአብሔር ነፃ ካወጣችሁ ጥረት ጨምሩበት። እግዚአብሔር ልባችሁን ከወቀሰ ኃጢአታችሁን ተናዘዙ፣ ከዛ ኃጢአት ተመለሱ። ምክንያቱም በዚያ የህይወታችሁ ወቅት ጸጋ አለ። እግዚአብሔር ሲጋብዛችሁ
ኢየሱስ በደጅ ቆሞ እነሆ በደጅ ቆሜ አንኳኳለሁ ካለ በሩን ክፈቱለት እና ድምፄን ብትሰሙ ገብቼ እራት እበላለሁ። እነሆ ማለት ሁል ጊዜ አላንኳኳም ማለት ነው። ያ ማለት በሩን አሁን መክፈት አለባችሁ ማለት ነው። መንፈስ ቅዱስ ዛሬ ይላል ድምፄን ብትሰሙ ምላሽ ስጡ። ይህንን በግል አጋጥሞኛል። ሕይወቴን ምልክት ያደረጉ ቀናት አሉ። የታቀደ አልነበረም። የባንክ ሂሳቤን ባዶ ለማድረግ አላቀድኩም ነበር። ገንዘቤን የቆጠብኩት ለመስጠት አልነበረም። ነገር ግን ወደ ሳክራሜንቶ በረራዬ ላይ መንፈስ ቅዱስ አንኳኳ። እርግጥ ነው መንፈስ ቅዱስ መሆንህን እርግጠኛ ነህ፣ የመጨረሻ ኮድ መስጠት ትችላለህ አልኩ። ታውቃላችሁ እና አንዴ ከተረጋገጠና እያመነታችሁ እንደሆነ ሲያይ መንፈስ ቅዱስ ታጋሽ ነው። ምክንያቱም በእውነት ስለማታውቁ ከሆነ ታጋሽ ነው። ታማኝ ካልሆናችሁና ሰበብ እየፈጠራችሁ ከሆነ መንኳኳቱን አይቀጥልም። ያንን መስዋዕት ስሰጥ መላ ሕይወቴን ቀየረው። ነገር ለዛ ቀን አላቀድኩም ነበር። ነገር ግን ልቤ ምላሽ ለመስጠት ዝግጁ ሆነ። ከ2 ዓመት በፊት የግንባታ ዘመቻ ስንጀምር አንዳንዶቻችሁ ያንን በጣም ትልቅ መስዋዕትነት አይታችኋል። ለዚያም አላቀድኩም ነበር። ያ የኔ እቅድ አልነበርም። እቅዴ ቤንተን ሲቲ መኖር፣ ቤት መግዛትና እዛ ጡረታ መውጣት ነበር። እግዚአብሔር ኦስቲንንና ክሪስታን በቤንተን ሲቲ የሚኖረውን ሁሉ ይባርክ። ወደዚያ ልሰደድ አስቤ ነበር። ነገር ግን መንፈስ ቅዱስ በሩን አንኳኳና ያንን እንዳታደርግ እፈልጋለሁ አለ እና ምን እንደተፈጠረ ገምቱ። ወደ አዲስ ነገር ገባሁ። ከዚያ በኋላ መላ ሕይወቴ ተቀየረ። በፋይናንስ ዘርፍ ነገሮች ተቀየሩ። ከአገልግሎትና ከዩቲዩብ ጋር በተያያዘ ተመሳሳይ ነገር ተፈጠረ። ከጾም ጋርም ተመሳሳይ ነገር ተፈጠረ። በዚያ ሳምንት እንኳን አስታውሳለሁ ዝም ብዬ አንድ ቀን ነቃሁና ልገስጸው የማልችለው የእኔ ያልሆነ መሳብ፣ ይህ ረሃብ መጣ። መንፈስ ቅዱስ ለ3 ቀናት እንድትጾም እፈልጋለሁ ሲል ተሰማኝ። ጌታ ሆይ ጁላይ 4 እኮ ነው። ማን ነው በጁላይ 4 የሚጾመው አልክ? ትጾማለህ አለ። አንተ ካልክ ግን እግዚአብሔር ከእቅዱ ጋር የሚሄድ አይደለም፣ እባክህ ተረዳኝ አልኩ። ነገር ግን አንድ ነገር አወቅኩ። ከጠራ ልሮጥ ነው፣ ከሳበ ልከተለው ነው። ከወቀሰና አንድ ነገር ካጎላ በዚህ አካባቢ ንጹህ ሆኜ ልቀርብ ነው እና ወደ እግዚአብሔር ላመጣው ነው፣ በተለይ ሲያጎላው። ምክንያቱም እግዚአብሔር ሲያንኳኳ ጸጋ ነው። እግዚአብሔር ስለ ክብደታችሁ ሲወቅሳችሁና ስማኝ እየሰራህ ያለኸው ጤናማ አይደለም ሲል የሆነ ነገር ማስቀመጥ አለባችሁ። ይህንን ማድረግ አለባችሁ። ወዲያውኑ መለወጥ አለባችሁ። በሚቀጥለው ሳምንትና በሚመጣው የልደት በዓል በዚያ ቀን በፍሪጃችሁ ውስጥ ያለውን የማይረባ ነገር ሁሉ ወስዳችሁ ማጥፋት አለባችሁ። ለምን? ምክንያቱም እግዚአብሔር ሲወቅስ መለወጥ አለባችሁ። ምናልባት ከሴት ጓደኛችሁ ጋር እየኖራችሁ ይሆናል እና ስህተት እንደሆነ ታውቃላችሁ። እያመካኛችሁ እየመጣችሁ ነው እና ልብ መምታት ይጀምራል። እግዚአብሔር ይወቅሳችኋል። ምክንያቱም የእግዚአብሔር ቃል በግልጽ ይናገራል። ግን ታውቃለህ 2 ተጨማሪ ወራት ማድረግ እንችላለን። ማለቴ ለ2 ወራት አድርገነዋል። ከሰርጉ በፊት 2 ተጨማሪ ወራት ምን ትልቅ ነገር አለው ትላላችሁ? ትልቁ ነገር እግዚአብሔር እያንኳኳ ነው። ወደ ጽድቅና ንጽህና መግባት አለባችሁ። ትልቁ ነገር እግዚአብሔር እየወቀሰ ነው። መግባት አለባችሁ። ምክንያቱም ሕይወታችሁ ለበጎ ሊለወጥ ነው። ምላሽ ካልሰጣችሁና እግዚአብሔር ሆይ በጣም ከባድ ነው፣ እግዚአብሔር ሆይ አላደርገውም ካላችሁ ባላችሁበት አትቆዩም። ሁልጊዜ መሆን ወደማትፈልጉበት ትመለሳላችሁ፣ ወደ ኋላ ትሳባላችሁ። በአንድ ታሪክ ልጨርሰው። አንድ ወጣት ቤተክርስቲያናችን ገና ሲጀመር ያገኘሁት ትልቅ ሰው ነበር። ስሙ ጄሰን ይባላል። ጄሰን የአደንዛዥ እጽ ሱሰኛና የአልኮል ሱሰኛ ነበር። እናም ጄሰን ያንን ወደ ማገገሚያ የመሄድና የመታደስ እድልን አየ። ጄሰን ወደዚያ ሄደ። ጄሰን ልጆች ነበሩት። ከመጀመሪያው የማገገሚያ ዓመት በኋላ ወደ ቤት ለመሄድ ዝግጁ ነበር። ነገር ግን ይህ ከእግዚአብሔር የሆነ መሳብ ነው። ገና ወደ ልጆቼ ቤት ለመመለስ አልችልም፣ ምክንያቱም ለረጅም ጊዜ በጣም ሱሰኛ ነበርኩ። በእውነት ነፃ እሆን ዘንድ አንድ ተጨማሪ ዓመት በማገገሚያ ውስጥ መቆየት አለብኝ።
ስለዚህ መመለስ ወዳለሁ። በጣም ወዳችኋለሁ። እናም ስለምወዳችሁ አደንዛዥ እጽ ሱሰኛ የሆነ አባት አያስፈልጋችሁም ሲላቸው ለቤተሰቡ ደወለ። የአልኮል ሱሰኛ የሆነ አባት አያስፈልጋችሁም። ለቀሪው ህይወታችሁ አንድ ጠንቃቃ ጥሩ ሰው እንዲኖራችሁ አንድ ተጨማሪ ዓመት ስጡኝ። ልክ ያንን ሲጨርስ ሚስቱ ልጅህ አልፎ አልፎ የሚነሳ የልብ በሽታ አጋጠመው፣ ሆስፒታል ሊገባ ነው፣ ቀዶ ጥገና ያስፈልገዋል፣ አሁን መምጣት አለብህ አለችው። እና ለሚስቱ እኔ የልብ ቀዶ ጥገና ሐኪም አይደለሁም፣ ልጄን ማዳን አልችልም። ነገር ግን ከሄድኩና ልጄ ካገገመና የአደንዛዥ እጽ ሱሰኛ አባት ካለው ለልጄ ምን አይነት ቅርስ ተውለታለሁ? እርግጥ ነው ሚስቱ ውሳኔዎቹን አልተረዳችም፣ ደስተኛም አልነበረችም። መላ ቤተሰቡ በእርሱ ላይ ተነሳ። ጄሰን ለአንድ ተጨማሪ ዓመት ቆየ። በዚያ ዓመት ውስጥ እግዚአብሔር ልጁን ፈወሰ። እኔ እስከማውቀው ላለፉት 20 ዓመታት ተመልሶ አልኮል አልነካም፣ አደንዛዥ እጽ አልነካም። ልጁም ጥሩ አባት አለው። በተመሳሳይ ጊዜ በአገልግሎታችን የዳነ ወጣት ነበረ። እናቱ በሲያትል ሴተኛ ዳሪ ነበረች፣ በአደንዛዥ እጽ ውስጥ ነበረች። ዳነ። ነገር ግን በእውነት ደቀ መዝሙር ስላልሆነና ስላልተፈታ ወደ ያለፈው እነዚያ መሳቦች ስለነበሩ ወደ ያለፈው ይንሸራተት ነበር። የአንድ ልጅ አባት ሆነ፣ የሁለተኛም ልጅ አባት ሆነ። ነፃ መውጣት ብቻ ሳይሆን ወደ ማገገሚያ መሄድ አለብህ ያልንበት ይህ ቅስበት መጣ። አስቀድመን ለሱ ማገገሚያ ያገኘን። በእውነቱ ይህ ሰው ጄሰን የመጣበት ተመሳሳይ ማገገሚያ እና እኔና ፓስተር ኤልያ ሄድን፣ ነገሮችን አመቻቸንለት። እኛ ሸፍነንልሃል፣ ምንም መክፈል የለብህም አልነው። ወደዚያ እንወስድሃለን። ይህ ወጣት ቀጥ ብሎ እኔን እንዳየኝ አስታውሳለሁ። አባት መሆን ምን እንደሆነ አታውቁም አለኝ። አናውቅም፣ ምክንያቱም እኔ ልጆች አልነበሩኝም፣ ኤሊናም ልጆች አልነበሩት። ልጆቼን ወደ ማገገሚያ በመሄድ ፈጽሞ መስዋዕት አላደርግም። እችላለሁ፣ ጠንክሬ ሞክራለሁ። እሱን ተመልክቼ ልክ እንደሆንክ ተስፋ አደርጋለሁ። ነገር ግን ገዳይ ስህተት እየሰራህ እንደሆነ ይሰማኛል። ምክንያቱም ሴት ልጅህ አሁን አታስታውስህም፣ በጣም ሕፃን ነች። ነገር ግን የአደንዛዥ እጽ ሱሰኛ አባት አያስፈልጋትም አልኩት። አባት ትፈልጋለች እና አዝናለሁ። ነገር ግን ለአደንዛዥ እጽ ሱሰኛ ስለሆንክ አባት መሆን አትችልም። ወደ አደንዛዥ እጽ ተምዘገዘገ። 3ኛ ልጅ ደገመ። ከበድ ያሉ አደንዛዥ እጾችን መውሰድ ጀመረ። ሁልጊዜ ንስሐ ይገባ ነበር። እዚህ እያለቀሰ እየተገለጠና ተመልሶ ሄዶ ያንኑ ነገር ያደርግ ነበር። ሕይወቱን ወደ መቀየር እድል በጭራሽ አልተመለሰም። ፖሊስ እዚህ ፓስኮ ውስጥ በሚገኘው የመታሰቢያ ፓርክ ውስጥ ራቁቱን እየሮጠ ስለ ኢየሱስ እየጮኸ በቁጥጥር ስር ሲያውለው አስታውሳለሁ። ተቋም ውስጥ ዘጉበት። ከዚያም በብዙ አደንዛዥ እጽ ስለወሰደ አእምሮውን ስለጎዳ ለቀቁት። ከዚያ እስር ቤት አስገቡት። በሆስፒታሉ የተሰራ ስህተት ነበር። ነገር ግን ወረቀቶቹን ወደ እስር ቤት አላስተላለፉም። ገና በክፍል ውስጥ ብቻውን ተውት። እዛም የሚጥል በሽታ ያዘው። ራሱን እስኪስት ድረስ መታ። በቀብሩ ላይ 3 ልጆቹን እየተመለከትኩ ነበር። የጠፋን እድል እያስታወስኩ። አሁን ልጆች አባት የላቸውም። ምክንያቱም እግዚአብሔር እድል ሲሰጥ ሰበብ አትፍጠሩ፣ ወደ ውስጥ ግቡ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄም ቢሰማ። ኢየሱስ ሊዘርፋችሁ እየሞከረ አይደለም፣ ወደ ተለየ ክፍል ሊወስዳችሁ ይፈልጋል። እነሆ ቆሜ አንኳኳለሁ። እግዚአብሔር በሕይወታችሁ የት ነው የሚያንኳኳው? እያስፈራራችሁ አይደለም። እባካችሁ ተረዱ። ይህ የጥፋትና የጨለማ መልእክት አይደለም። ነገር ግን ላስጠነቅቃችሁ እፈልጋለሁ። ምክንያቱም በበሩ ላይ እንዳለ በመኪና መብራቶች እንደፈዘዘ የቆሙና ሰበብ የሚፈጥሩ ያ እድል የሚያልፋቸውና ከዚያም የሚያንኳኩ ጌታ ሆይ ክፈት የሚሉ ነገር ግን መክፈቻውን ያላገኙ ብዙ ሰዎችን አይቻለሁ። እግዚአብሔር ሲወቅስ እሺ በሉ፣ ሲያድን ትጋት ጨምሩ፣ ሲስብ ተከተሉት፣ ጠላትን ሲያሸንፍ ሙሉ በሙሉ ሂዱለት። ያንን ነገር አጥፉ። ስለ ሕግ አጥባቂነት እያወራሁ አይደለም። ያንን ጸጋ ሲሰጣችሁ ኢየሱስን አጥብቆ ስለመከተል እያወራሁ ነው። የመጸለይ ጸጋ ሲኖር ጸልዩ።
እግዚአብሔር ሲቀሰቅሳችሁ ለመማለድ ቅባት ሲኖር አማልዱ። በትናንሽ ነገሮች እድልን ወቁ። ምክንያቱም እድሎች ይመጣሉ፣ እድሎች ይሄዳሉ። ስለ ዩቲዩብ ነገር ጠቅሼላችኋለሁ። አሁን ያ ጸጋ አይሰማኝም። ነገር ግን አገልግሎቴ በራሴ ለወስደው ወደማልችለው ደረጃ አደገ። ያንን ህልም በቀጥታ ስርጭት አላስተላልፍም። ነገር ግን አሁን በተለየ ክፍል ውስጥ ነኝ። ያ እድል ለኔ እየተዘጋ እንደሆነ ተረድቻለሁ። በየሳምንቱ በቀጥታ ስርጭት ማስተላለፍ፣ ያንን ሁሉ ነገር ማድረግ፣ ሌሎች እግዚአብሔር የሚከፍታቸው እድሎች አሉ። ስለዚህ ታማኝ መሆን አለብኝ። በሮች ሲከፈቱ እግዚአብሔር ሲዘጋቸው ማውቃለሁ። ሲዘጋው የሆነው ሆኗል። እግዚአብሔር ያንን ማዕበል ሲያመጣ ሌላ ማዕበል መጠበቅ አለብኝ። ነገር ግን ሲያደርግ የመንሸራተቻ ቦርዶችን አዘጋጅቼ መገኘት አለብኝ። ያንን ማዕበል ለመጋለብ መዘጋጀት አለብኝ። አሜን።